ዓለም ዛሬ የምትገኘው በሁለት ጥይቶች መካከል በሚሰማ የለቅሶ ድምጽና በኢኮኖሚ ውድቀት አጣብቅኝ ውስጥ ነው። ዋሽንግተን፣ ቴል አቪቭና ቴሄራን የገቡበት የኃይል ፍክክር ወራቶችን ተሻግሮ ዛሬም የዓለምን የሰላም አየር እየበከለ ይገኛል። ከማይተካው የሰው ሕይወት መጥፋትና ከንብረት መውደም ባለፈ ይህ ግጭት የዓለምን የኢኮኖሚ ደም ስር ዘግቶ የቢሊዮኖችን ሕልውና እየተፈታተነ ነው። ዛሬ በልዩ ሀተታችን የዓለም የሕግ ስርዓት መፋለስን፣ የሆርሙዝ ሰርጥ ስጋትንና የፕሬዝዳንት ዶናልድ ትራምፕ የቤጂንግ ጉዞን ሚስጥር በጥልቀት እንመረምራለን። ዓለም በሁለተኛው የዓለም ጦርነት ማብቂያ ላይ ዳግም እንዲያለ መከራ አይታይ ብላ ያጸደቀቻቸው ዓለም አቀፍ ሕጎችና ተቋማት ዛሬ ዋጋ ያጡ ይመስላሉ። የፖለቲካ ተንታኞች እንደሚሉት ዓለም ዛሬ የምትመራው በሕግ ሳይሆን በጉልበተኞች ፍላጎት ሆኗል ነው። ዋሽንግተንና ቴሄራን ለፈረሙት የዓለም ሕግ ስርዓት መገዛት አቅቷቸዋል። ይህም በብዙ ሺዎች የሚቆጠሩ ሰላማዊ ዜጎችን ለማያልቅ መከራና ስደት ዳርጓቸዋል። የሰው ልጆች ሕይወት እንደ ቅጠል እየረገፈ፣ ሰብአዊ መብቶች በሀያላኑ የጂኦፖለቲካዊ ፍላጎት መሰዋት እየሆኑ ነው። ይህ የአሜሪካና የእስራኤል ግንባር ከኢራን ጋር የገጠመው ፍጥጫ የዓለም አቀፍ ተቋማትን አቅመ ቢስነትና የስርዓት መፋለስን ቁልጭ አድርጎ ያሳየ ክስተት ሆኗል። ዋሽንግተንና ቴሄራን የዓለምን ኢኮኖሚ እያናወጠ ያለውን በመርከብ ድርጅቶች ላይ የሚፈጸመውን ጥቃት ለማቆም በሚያስችል ስምምነት ላይ እየተከራከሩ ባሉበት በዚህ ወቅት የኢራን ዋነኛ አጋር የሆነው ሂዝቦላና እስራኤል በሊባኖስ ውስጥ በድሮን የታጀበ ጦርነት እያካሄዱ ይገኛሉ። ይህ በካሜራ የተቀረጸ የድሮን ውጊያ ደግሞ ወደ ሰላም የሚወስደውን መንገድ ይበልጥ ውስብስብ አድርጎታል። የዓለም የንግድ ስርዓት የሚሳለጥበት ወሳኝ መስመር የሆነው የሆርሙዝ ሰርጥ ዛሬ ለምጣኔ ሀብት ትልቁ ፈተና ሆኗል። ባለፈው ሚያዝያ ወር ላይ በአሜሪካና በኢራን መካከል የታየው የተኩስ አቁም ጭላንጭል የታሰበውን ሰላም ሊያመጣ አልቻለም። ድርድሩ ውሃ ቅዳ ውሃ መልስ ሆኖ መቅረቱ ደግሞ የሰላም ወዳጆችን ተስፋ አስቆርጧል። የሰርጡ መዘጋት ያስከተለው ጉዳት ቀጥተኛና አሳሳቢ ነው። የዓለም የነዳጅ አቅርቦት መስተጓጎሉ በየሀገሩ የትራንስፖርትና የኢንዱስትሪ ምርት ላይ ከፍተኛ ጫና ፈጥሯል። አንድ የተባበሩት መንግስታት ድርጅት ባለስልጣን ለአጃንስ ፍራንስ ፕሬስ እንደተናገሩት ሰርጡ በአስቸኳይ ተከፍቶ የማዳበሪያና የምግብ ምርቶች ካልተላለፉ በሚሊዮን የሚቆጠሩ ሰዎች ለረሃብ መጋለጣቸው አይቀሬ ነው ሲሉ ዛሬ ሩሲያ፣ ቻይና፣ ቱርክና ፈረንሳይን ጨምሮ የባህረ ሰላጤው ሀገራት በቃ በማለት ድምፃቸውን እያሰሙ ቢሆንም የጦርነቱ ነጋሪት ግን አሁንም እያስተጋባ ነው። በዚህ ሁሉ ውጥረት መካከል በሚቀጥሉት ቀናት የሚካሄደው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቻይና ጉዞ ትልቅ የፖለቲካ ትርጉም አዝሏል። ከአንድ ዓመት በፊት በቻይና ላይ ከፍተኛ ቀረጥ በመጣል የኢኮኖሚ ጦርነት የከፈቱት ትራምፕ ዛሬ ግን የቤጂንግን ደጅ ለመጥናት የተገደዱ ይመስላል። ትራምፕ ወደ ቻይና የሚያቀኑት በሁለት ትልልቅ ጫናዎች ውስጥ ሆነው ነው። የተቀዛቀዘውን የሁለቱ ሀገራት የንግድ ግንኙነት ለማነቃቃት ድርድር ያደርጋሉ ተብሎ ይጠበቃል። በሌላ በኩል ግን በሀገር ውስጥና በዓለም አቀፍ ደረጃ ድጋፍ ያጣውን የኢራን ጦርነት ለማቆም የቻይናን የሽምግልና ሚናም ይፈልጋሉ። በሆንግ ኮንግ ዩኒቨርሲቲ የቻይና የውጭ ፖሊሲ ተንታኝ የሆኑት አሌሃንድሮ ሬይስ ለሮይተርስ እንደገለጹት ትራምፕ በአሁኑ ወቅት የዓለምን መረጋጋት ለማረጋገጥ እየሰሩ መሆኑን የሚያሳይ የውጭ ፖሊሲ ድል እጅግ ያስፈልጋቸዋል። ይህም የትራምፕን ያጣብቅኝ ሁኔታና የቤጂንግን እያደገ የመጣ ተጽዕኖ ያሳያል ሲሉ ዋሽንግተን፣ ቴል አቪቭና ቴሄራን በየጎራቸው ተከፋፍለው የጥፋት ድግስ እየደገሱ ባሉበት በዚህ ወቅት ደግሞ የሀያላኑ ሽኩቻ ዓለምን ለከፋ ዋጋ እየዳረጋት ነው። በመጪዎቹ ቀናት በሁለቱ ሀያላን መሪዎች መካከል የሚደረገው ስብሰባም ከአንድ የንግድ ስምምነት በላይ የዓለምን የሰላም ዕጣ ፋንታ ይወስናል ተብሎ ይታመናል። ጥያቄው ግን የሚከተለው ነው። ሀያላኑ ለሰው ልጆች ሕይወትና ለሕግ የበላይነት ቅድሚያ ይሰጣሉ ወይስ አሁንም በጉልበት ዓለምን ወደ ጥፋት መምራታቸውን ይቀጥላሉ? ዓለም ዛሬም በስጋትና በተስፋ መካከል ሆና የቤጂንግን ውጤት ትጠብቃለች።